የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ይገኛል። ሜክሲኮ፣ ካናዳ፣ አሜሪካ በሦስቱ ሀገራት 16 ስታዲየሞች መላው ዓለም በጉጉት የሚጠብቃቸው የዓለም ዋንጫዎች በአራት ዓመት አንድ ጊዜ የሚመጣ ምርጥ ጨዋታዎችን እያስኮመኮሙ ይገኛሉ። ድግሳቸውን ለዓለም ሕዝብ ይውልን ብለዋል። ሜክሲኮ የተለያዩ ስታዲየሞቿ የተለያዩ ጨዋታዎችን ለዓለም ሕዝብ አቅርበዋል። ካናዳም እንዲሁ፣ በአሜሪካም ያሉ ስታዲየሞች እንደዚሁ ምርጥ የዓለም ዋንጫ ጨዋታዎችን እያሳዩን ይገኛል። ያልተገመቱ ውጤቶችም እንደዚሁ እየመጡ እየተመዘገቡ ይገኛሉ። ዝቅተኛ ግምት ተሰጥቷቸው በዓለም ዋንጫ ላይ ውጤት አያመጡም፣ ገና የመጀመሪያ መክፈቻ ጨዋታቸው ነው የተባለላቸው አንዳንድ ሀገራት ያልተጠበቀ ውጤት ያውም እጅግ ውጤታማ ይሆናሉ፣ የዓለም ዋንጫን ይወስዳሉ ተብሎ ከፍተኛ ፐርሰንቴጅ ከተሰጣቸው ሀገራት እንደ ስፔን ካሉ ቡድኖች ነጥብ መጋራት ችለዋል። ኬፕ ቨርዴ በዓለም ዋንጫ ላይ እጅግ አነስተኛ ስፍራን የያዘች ግምት ያልተሰጣት ቡድን ሆና አንደርዶግ ሆና በዝቅተኛ ግምት ከፍተኛ ውጤትን ይዛለች። በዓለም ዋንጫ ታሪኳ የመጀመሪያ ተሳትፏን ነው ያደረገችው። ኬፕ ቨርዴ ግን ደግሞ ለዋንጫ ከፍተኛ ግምት ከተሰጣት የስፔን ብሔራዊ ቡድን ነጥብ ተጋርታ ወጥታለች። ለማንኛውም እነኚህ ውጤቶች በተለያዩ ስታዲየሞች አንዳንዶቹ ያልተጠበቀ ከፍ ያለ ውጤት ያስመዘግባሉ፣ ሌሎች ደግሞ እጅግ አነስተኛ ያልተጠበቁ ውጤቶች እየተመለከትን የዓለም ዋንጫን ከአንደኛው ወደ ሁለተኛው ዙር ለመሸጋገር በሂደት ላይ እንገኛለን። ፖርቹጋልም እንደዚሁ አሸናፊ ግምት ተሰጥቷት በሚገርም ሁኔታ በኮንጎ ነጥብ መጣሏ ብዙዎችን እያነጋገሩ፣ በተለይ የፖርቹጋል ብሔራዊ ቡድን በመላው ዓለም በተለያዩ ሊጎች በፕሪሚየር ሊግ፣ በላሊጋ፣ በቡንደስሊጋ፣ በሴሪያ ምርጥ ተጫዋቾችን ለዓለም እያስተዋወቀች ያለች ምርጥ ሀገር፣ ምርጥ ችሎታን የያዙ ማዕፀኗ ለምለም የሆኑ ወጣት ቡድኖችን የምታፈራ ሀገር ሆና ውጤት ግን ቶሎ የሚቀናት አይደለም እያሉ የሚነገርላት የፖርቹጋል ብሔራዊ ቡድን ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን ለስድስተኛ የዓለም ዋንጫ ብታበቃም ውጤትን ከኮንጎ እጅ ፈልቅቃ ማውጣት እንዳልቻለች ዓለም አይተዋታል። የኮንጎ ብሔራዊ ቡድን አቻ ወጥቷል። በዊሳ የጭንቅላት ጎል ከፖርቹጋል ነጥብ ተጋርቶ ወጥቷል። በነገራችን ላይ ከ52 ዓመት በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫው የተመለሱት ኮንጎዎች ጥንካሬያቸውንም አሳይተዋል። ከፖርቹጋልም የመጀመሪያ የዓለም ዋንጫ ነጥባቸውን አንድ ብለው ማሳካት ችለዋል። ኮንጎ ጠንካሮች ነበሩ። ሙሉ 90 ደቂቃ አይደክሜ እንቅስቃሴን ከላይ እስከታች ከቡድኑ ግብ ጠባቂ እስከ ፊት መስመር ያሉ ተጫዋቾች ሲያሳዩን ቆይተዋል። አመጋገባቸውም እንዲሁ ለዓለም ሕዝብ ጥንካሬያቸውን እያንጸባረቀ ይገኛል። በነገራችን ላይ የዝንጀሮ አንጎል በሜኗቸው ላይ በማስቀመጥ በውድ ዋጋ የሚያቀርቡ ሆቴሎች ያሉባቸው ጥቂት ሀገራት አሉ። በእርግጥ ይህ ምግብ በሕግ በስነ ምግባርና በጤና ምክንያቶች በብዙ ሀገራት የሚመረጥና የሚፈቀድ አይደለም። መንኪ ብራይን በሁለት አይነት መልኩ ይቀርባል። አንዱ የዝንጀሮ ጭንቅላት ሙሉ በሙሉ ካናቱ ተመቶ ይከፈታል። የማጣፈጫ ቅመሞች ገብተውበት ለተመጋቢው እጅግ ባማረ ሁኔታ ከማንኪያ ጋር ያቀርቡታል። ልክኛ ክትፎን ጥሬ አርጉት ገባ ወጣ በታሸበት እንደምንል የመንኪ ብሬኑን በዚህ አይነት ሁኔታ ለብለብ ገባ ወጣ ወይም ደግሞ በጥሬው ከነማንኪያው ጭንቅላቱ ተመቶ ይቀርባል። ግን ይህንን የማይመርጡ ደግሞ ሃፍ ማዘዝ ይችላሉ። ሃፍ ግሪልድ ቺክን፣ ሃፍ ደግሞ መንኪ ብሬን መቅረብ የሚችልበት ሁኔታ አለ። በነገራችን ላይ የዝንጀሮ ጭንቅላት በምግብ ጠረጴዛ ላይ ቀርቦ ማየት እንኳን ለመብላት ማታም ለመተኛት የሚያስቸግር ቅዠት ነው። ኮንጎ ብራዛቪል በነበርኩበት ጊዜ ግን ያየሁትና የታዘብኩት ይህንኑ ነው። በአሁኑ ሰዓት ኮንጎ በአብዛኛው ከዚሁ ዝንጀሮ ወለድ በሆነው የኢቦላ ቫይረስ እያታመሰች ትገኛለች። ብሔራዊ ቡድኗ አሜሪካ የመግቢያ ቪዛ ከማግኘታቸው በፊት ልምምድ ይሰሩበት በነበረው የቤልጅየም ካምፕ ተቀምጠው ለ21 ቀናት ማሳለፍ እንዳለባቸው
ጥብቅ መመሪያ ተሰጥቷቸው ነው ሙሉ ብሔራዊ ቡድን ልዑክ ቤልጅየም የከረመው። የኮንጎ ብሔራዊ ቡድን ወደ አሜሪካ የገባው ከብዙ ውጣ ውረድ ከብዙ እንግልት በኋላ ነው። በኢቦላ ቫይረስ በሀገሪቱ ማንሰራራቱ ትልቅ ተጽዕኖ ቡድኑ ላይ ፈጥሮ ቆይቷል። ብሔራዊ ቡድኑ ቤልጅየም ለ1 ቀናት በኳራንቲን ተገልሎ እንዲቆይ ከዋይት ሃውስ ጥብቅ መመሪያ ተሰጥቶት ቆይቷል። የቪዛ ችግሮች ክፉኛ ፈትነውት ነበረ። የልምምድ የወዳጅነት ጨዋታዎች በተደጋጋሚ ተሰርዘውበታል። በነገራችን ላይ የልምምድ ጨዋታዎች ወደ ዓለም ዋንጫው ከመግባታቸው በፊት አሰላለፋቸውን የመጨረሻ ብቁ ተጫዋቾቻቸውን ለመለየት የሚጠቀሙበትን የወቅታዊ የሀገራት የእርስ በርስ የወዳጅነት የልምድ ጨዋታ ማግኘትም አልቻሉም። ብዙዎች ሲያደርጉት፣ ኮንጎ ግን እየተሰረዘባት ያለምንም ልምምድ ጨዋታ ነው በኳራንቲን ቆይታ ወደ አሜሪካ መጓዝ የቻለችው። እንግዲህ ይህ ሁሉ ብሔራዊ ቡድኑን እልህ አስጨራሽ ፈተና ቢያጋጥመውም በጽናት በትዕግስት አልፈውታል። ከ52 ዓመት በኋላም በዓለም ትልቁ የእግር ኳስ ውድድር ላይ በጽናት በቁርጠኝነት የቀረበ ብሔራዊ ቡድን ነው። ቡድኑ በዚህ ዓለም ዋንጫ ላይ መቅረቡ ለሀገራቸው ለሚሊዮኖች ለሚቆጠሩ የኩራትና የተስፋ እንዲሁም የደስታ ምንጭ እንዲሆን ያስችለዋል ተብሎ እየተነገረ ይገኛል። ኮንጎ በእርስ በርስ ጦርነት ውስጥ እያለፈች ነው። ስቃይ ላይ ናት። ኮንጎ እንደገና ደግሞ ኢቦላ ቫይረስ በድጋሚ አገርሽቶ ከፍተኛ ቀውስ ውስጥ ገብታለች። እዚህ በሕክምና ሌላው በእርስ በርስ ጦርነት እየተሰቃየች ባለችበት ሰዓት ብሔራዊ ቡድኗ ግን የደስቷ ብሔራዊ ቡድኗ የአንድነቷ ምንጭ ሆኖ በአሜሪካ ስታዲየሞች እየተጋደሉላት ይገኛሉ። ከፖርቹጋል ሳይቀር ነጥብ አግኝተው የደስታ ምንጭ ህዝቦቿ እየሆኑ ይገኛሉ። የኮንጎ ብሔራዊ ቡድን በነገራችን ላይ በፕሪሚየር ሊጉ የምናውቃቸውን የዌስትሃሙን አሮን ዋን ቢሳካና የኒውካስሉን ዮሐን ዊሳን በቡድኑ አካቶ መሄዱ አይዘነጋም። ዮሐን ዊሳ ነው። በነገራችን ላይ ዊሳ በዚህ የውድድር ዓመት በእንግሊዝ ፕሪሚየር ሊግ በከፍተኛ ገንዘብ ወደ ኒውካስል ቢዘዋወርም በቂ የመጫወቻ ጊዜና እድል ሳይሰጠው ቆይቶ በመጨረሻም በዓለም ዋንጫ ግን አንጸባራቂ የሆነ ውጤትን ለኮንጎ ብሔራዊ ቡድን ጨዋታን ያሳየ ተጫዋች ነው። በነገራችን ላይ ኮንጎ ስታልፍም በአጣብቂኝ ውስጥ በመርፌ ቀዳዳ ነው ማለፍ የቻለችው። ሁለተኛ ሆና ከሴኔጋል ቀጥላ በመምጣት በፕሌይኦፍ ጨዋታ ናይጄሪያን ነው የገጠመችው። ልብ በሉ፣ ከላስጨራሽ ጨዋታ በኋላ በፔናልቲ ነው ከናይጄሪያ ጋር የተሸናነፉት። እናም ኮንጎዎች አሸነፉ። አሁን ዛሬ የናይጄሪያ ህዝብና የናይጄሪያ ተጫዋቾች እቤታቸው ቁጭ ብለው በቴሌቪዥን ጨዋታውን የዓለም ዋንጫን እንዲመለከቱ የሆኑት በኮንጎ ብሔራዊ ቡድን ጠንካራ እንቅስቃሴ ነው። ከአፍሪካ ፕሌይኦፍ ያለፈችው ናይጄሪያን ጥላ ኮንጎ ከናይጄሪያ ቀጥሎ በኢንተርኮንቲኔንታል ፕሌይኦፍ ጨዋታ የገጠመችው የጃማይካ ሬጌ ቦይስን የብሔራዊ ቡድንን ጨዋታ ነው። በዚህ ጨዋታ ላይ ወደ ተጨማሪ ሰዓት ገብቶ ነበረ። 90 ደቂቃ አቻ ነበሩ። በጨማሪው ሰዓት እጅግ ጣፋጩን ድል አስመዝግባለች። ኮንጎ ከ52 ዓመት በኋላም ወደ ዓለም ዋንጫ ተመልሳለች። ኮንጎች ለብሔራዊ ቡድኑ ለብሰው እንደገቡት ሰማያዊ ማሊያ አይነት ዳይመንዶች ኮንጎ በማጸኗ ቀብራ ይዛለች። ፖርቹጋል ላይ ጎሉን በቴስታ እንዳስቆጠረላት ዮሐን ዊሳ ጭንቅላት የሚያካክሉ አልማዞች ዳይመንዶች የያዘችው ኮንጎ ከዓለም ዋንጫው የመጀመሪያ ነጥቧን ይዛ ተመልሳለች። በነገራችን ላይ ኮንጎ አሁን በዓለም ዋንጫ የምትመገበው መንኪ ብሬን ወይም የዝንጀሮ ሜኖ የላትም። 2 ምርጥ ሼፎችን ከሀገሯ አስመጥታ በኮንጎውያን በሚታወቀው በፕሮቲን የበለጸገ ምግብ እየቀረበላት እንደሆነ ታውቋል። ቡድኑ አሁን ፍየል ቀለቡ ሆኗል። ፍየል ከሳልመን ከባህላዊ ታዋቂ ምግባቸው ሞአምቤ ቺካንጋ ተደባልቆ እየቀረበላቸው እንዳለ ይነገራል። አሁን ኮንጎዎች እንቁዎች ሜናቸው ላይ መንኪ ብሬን የለም። በነገራችን ላይ የአንድ ብሔራዊ ቡድን ደጋፊ የፈለገውን ያማረውን የሚጣፍጠውን ሊበላና ሊደሰት ይችላል። ተጫዋቾች ግን
ይህንን ማድረግ አይችሉም። በነገራችን ላይ በኢትዮጵያ ፕሪሚየር ሊግ ላይ የሚጫወት የቀድሞ አንድ ክለብ ከጠዋት ጀምሮ በአስተዳደጋቸው በባህላቸው ጥሬ ስጋን መብላት የሚወዱ ናቸው። ግን ደግሞ ሳይንሳዊ የሆነ አመጋገብ መመገብ አለባቸው ብሎ በአዲስ አበባ ስታዲየም በመጡበት ሰዓት ላይ ከጨዋታው መጀመር በፊት ከበድ ያለ ምግብ መብላት የለባችሁም፣ ቀላል ምግብ ብሉ ብለዋቸው ስፓጌቲ ያቀረቡላቸው። የሚገርመው ነገር ከጨዋታው መጀመር 3 ሰዓት በፊት የቀረበላቸው ስፓጌቲ ሆዳቸው ውስጥ አልቆ በረሃብ አልቀው ሜዳ ላይ 90 ደቂቃ መሯሯጥ አቅቷቸው 3-0 ኦር 4-0 መሸነፋቸው ሲነገር ነበር። ተጫዋቾቹ ከሜዳ ከወጡ በኋላ ምን ሆናችሁ? ሜዳ ላይ እኮ ተልፈሰፈሳችሁ፣ አቃታችሁ ሲባሉ ፓስታ አብልተውን ነው። ለራሱ መቆም የማይችል ፓስታ እኛን እንዴት ያቆመናል? እና መመገብ የነበረብን ይህን አይደለም ይባላል። አንዳንድ ጊዜ ከአመጋገብ ጋር ከአስተዳደግ ጋር ከባህል ጋር የምናድግበትና በኋላ ላይ ደግሞ የምግብ ስርዓታችን ቀስ በቀስ በባለሙያዎች የሚለወጥበት ሂደት በእጅጉ ሊጤን ይገባል እንጂ በአንዴ አውጥቶ መፈትፈት ብዙ ነገሮችን ያስቸግራል እያሉ ነው። በ2026 የዓለም ዋንጫ ተወዳዳሪ ቡድኖች የጉዞ ድካምና የጉዞ ችግር ያጋጥማቸዋል። የምግብ መፈጨትና መሳለጥም እንደዚሁ አለ። ይህን በጥንቃቄ በቡድኑ የአመጋገብ ባለሙያዎች በተዘጋጁ የምግብ እቅዶች ሊቆጣጠሯቸው ይገባል እየተባለ እየተነገረ ነው። ሃይ ፕሮቲን ከሎ ፋት እንዲኖር ይመከራል። በጨዋታ ላይ የሚወሰዱ የተጫዋቾች ምግብ ለምሳሌ የኖርዌይ ብሔራዊ ቡድን ከሀገሩ 300 ኪሎ ግራም አትላንቲክ ሳልመንና ዋይት ፊሽ አስመጥቷል። 116 ኪሎ ግራም ብራውን ቺዝም አምጥቷል። 600 ሺህ ብርቱካን ሁሉ ከሀገሩ የኖርዌይ ብሔራዊ ቡድን አስመጥቷል። እነኚህ ሀገራት በየራሳቸው የምግብ ባለሙያዎች እያመጡ ጥንካሬያቸውን እያሳዩ። በነገራችን ላይ የኖርዌይ ብሔራዊ ቡድን ምርጥ አጥቂ ሃላንድ የሚመገበው ምግብ እንደሚታወቀው ብዙ ጊዜ እኔም በእግር ኳስም በሬዲዮ ተመልከቱ የቀጥታ ስርጭት ላይ እንደማስተዋውቀው የከብት የበሬ የሆድ ዕቃ ምግቦችን እንደሚወድ ለጥንካሬውም ምክንያቱ ይሄ እንደሆነ ይናገራል። ምላስ አለ፣ ሰንበር ይበላል፣ ጉበትም እንደዚሁ ይቀላቅላል፣ የሆድ ዕቃ ምግቦችን ያዘወትራል ይሉታል። ታዲያ ይሄ በተጠናና መውሰድ ካለበት ካሎሪ በላይ ሳይሆን በተመጠነ ሁኔታ እንደሚመገብ ይናገራል። ይህንንም ሲናገር የምበላው የከብት ሆድ ዕቃን ነው ሲል በኩራት ነው የሚገልጸው። ታዲያ አመጋገባችን ምግብ ባለሙያ ምጣኔ ጋር ተያይዞ ዓለም ዋንጫውን በጥንካሬ 90 ደቂቃ ተሯሩጠን እንድንወጣ የሚያስችለንን እምቅ አቅም ማዘጋጀት አለብን። ታዲያ የኮንጎ ሜኖቻቸውን ገልጸናል። ኖርዌይም እያሳተፈች ያለውን ለተጫዋቾቻቸው ጥንካሬ ምን እያደረጉ ነው የሚለውን እየዳሰስ እንገኛለን። የፊፋ ሜኖ ላይ ግን ዘንድሮ ምን እንደሚገኝ እስቲ ገምቱ። መገመት ደግሞ በጣም ቀላል ነው። ምክንያቱም ፊፋን የ2026 የዓለም ዋንጫን በክብር ስፖንሰር ያደረገለት ማክዶናልድ ነው። ስለዚህ በፊፋ ቴብል ላይ በፊፋ ሜኖ ላይ ማክዶናልድን ማግኘትና እጅግ ያማረውን በርገር መግመጥ የተለመደ ሊሆን ይችላል። አብራችሁን ስላላችሁ ከልብ ነው የምናመሰግነው። የዓለም ዋንጫ እስኪፈጸም አብረን እንቆያለን። ቺርስ ብያለሁ። አዋሽ ባንክም ለዓለም ዋንጫው ክብር ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። በኮንጎ ባህላዊ መጠጥ በነስማንጋና ካሉፍ ቺርስ ብያቸዋለሁ። ቺርስ